አይ ይሄን ዋንጫ ቼልሲ መብላት ነበረበት። አሁን ማክሰኞ ከፍቶት አንጀቱ ቆስሎ ነው የሚያገኘኝ። እኔ ላይ ይደበርብኛል፣ እልውና ነው የሚወጣብኝ ምንም ባላጠፋሁት ማለት ነው። ስንት ጨዋታ ተሸንፎ ይመጣል እኔን ያሸንፈኛል። እኔ በቃ መጨረሻ እንደዚህ በቃ ልሁን እንደዚህ ለማኝ። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድ። ለዚህ ነው እኔ በቋጠሩ ቁጥቁጫ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንጋ በና በኤፒካፕ ትደፍናለህ፣ አፒታይትን ትቆለፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላሽ እንኳን በላ። በነቃጅ ፕሪሚየር ሊጉን ብላ፣ እኔ ያገባኝ። በነቃጅ ፕሪሚየር ሊጉን ብላልኝ ብያለሁ። በቃ ጨርሻለሁ። ቸልሲ ዛሬ ሲሸነፍ በማን ሲቲ ማን ሰባተኛውን ተከታታይ የዌምብሌ ፋይናል ነው የተሸነፈው። ማን ዌምብሌ አትሂድ በቃ ይብራብህ አባት። ካራባው ካፕ እኔ ፌቨር ሰራው ለአባቴ። እኔ እኮ ዌምብሌ ላይ እኮ ችል ነበረ። ማን ሲቲ ዘንድሮ አስቀየመኝ እንጂ ማን አረርኪ ሲዝኑ መሃል ላይ ምን ብሎ ነበረ? አርሰናል ዋንጫ ከመብላት ማቆም ላንችል እንችላለን፣ ግን ስንት ዋንጫ እንዳይበላ ብዙ ሁሉንም እንዳይበላ እናቆመዋለን ብሎ የሁለቱን ወሰደብኝ። ኦሬዲ ማን ለሶስተኛው እየመጣልኝ ነው። ገባ ተፋታኝ ነው ተፋታኝ። ሃንግማኖች ማን ነው በቃ ጃቢ አሎንሶ ከመጣ ብቻ ዱአ እናደርጋለን። ከዛ በተረፈ በቃ ገባ አይደል? እናንተን ዛሬ ደግፌ ብቻ ተቃጠልኩ። ዛሬ ብቻ ደግፌ ቅጥልን ያልኩት ነው። ተረዳኝ አይደል? አንድ ደስ ያለኝ ነገር ጆን ስቶንስ ዋንጫውን ሲያነሳ ምናምን አላህ ላይ ሊለቅስ ነው። ስቶንስ ነው ወዷል። ገባ ኳሊቲ የሆነ ተጫዋች ማለት ነው። ፌርዌል ራሱ ቪዲዮ ለመስራት ይቅር ይለኛል። ገባ 2023 ትሬብል ማን ሲቲ እንዲበላ ወሳኝ ተጫዋች ቢሆን ጆን ስቶንስ ነው። ገባሻል? ሴንተር ባክ የሆነ ኢንቨርት የሚያደርግ ተጫዋች እስካሁን እኮ አልተደገመም። ጆን ስቶንስ ያደርገውን የደገመው ሌላ ተጫዋች የለም። ላንቺ ይመችሽ። ሃንግማን አፈር ብላ ተረዳኝ። ግን በልታል። ላይፍ ራሱ አፈር አስበልቷል። ሁለቱ ግን የኔ ናቸው። ሁለት እንካፈላለን። ሁለት ፍታኝ ነው ምን አንተ ሰውዬ ጌታ አልፈቀደም። በቃ ቼልሲው አረ ሴሜኒው ባለጌ ነው። ለማንኛውም ፈለው አንቺም ሁለት በላሽ ለኔም ሁለት ተይልኝ። በቃ በርነመውዝ በቃ ደቀቅ ምን እንደሸኝ የማይቸው እኔ ምን አገባኝ። አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። ማንቸስተር ሲቲ እንግዲህ የኤፍኤ ካፕ አሸናፊ መሆን ችሏል። ሰዎች ሁለተኛ ዋንጫው ማንቸስተር ሲቲ በዚህ ዓመት ማሳካት ችሏል። ቼልሲን 1-0 አሸንፎ ነው እንግዲህ ማንቸስተር ሲቲ የኤፍኤ ካፕ አሸናፊ መሆን የቻለው። ሰዎች በዚህ ዓመት ማንቸስተር ሲቲ ትሬብሉ የሚያሳካ ይመስላችኋል? የፕሪሚየር ሊግ ነው የቀረው ለትሬብሉ፣ ያው ቦርንማውዝ እና ከዛ በኋላ አስቶን ቪላ ነው የሚቀሩት። ነገር ግን ያው አርሰናል የሚለቅለት አይመስልኝም። ለማንኛውም የሲቲ ደጋፊዎች እንግዲህ እንኳን ደስ አላችሁ፣ ሁለት ዋንጫ ማሳካት ችሏል። በዚህ ሲጀመር ለንደን ውስጥ ሁለት ዋንጫ በቂ ነው። ያው አርሰናል በዚህ ሲዝን ሁለት ዋንጫ ለለንደን ስለሚያመጣ የቼልሲ ዋንጫ ብዙም ለለንደን አስፈላጊ አይደለም። ስለዚህ ለንደን ብዙ እንዳትከፋብን፣ ቼልሲዎችን ብዙ አትዘኑባት፣ አታልቅሱባት ለንደን ውስጥ ባይ። ይሄ እንደው ይሄ ሰይጣን በቃ ፍጻሜ ከሱ ጋር ከደረስ የህይወት ፍጻሜ እኮ ነው የሚያደርገው። በቃ ቼሎ ምንም ማድረግ አንችልም፣ ፈርዶብናል። ይሄ ጋርዲዮላ የሚባል ሰውዬ ከመጣ በኋላ አመቱ መጨረሻ ልክ የሰራውን ይሄ ልክ አሁን የሰበሰብከውን ሰብል ሲቲ አንበጣ ማለት ነው። እንዲህ ሲበላው የለፋህበትን ብዙ ጮቶችን መተመተ መጨረሻ ላይ ለሲቲ የሰፈር ካቦ እኮ ነው። በቃ ሲቲ ማለት ይቀበላል። ከየትም መንተፈ የሰራሃትን ብር ይኸው ሲቲ ይቀበላል። ና ያምጪ ቦስ ነው። ቶ እንደዚህ አይነት ብዙ እኛም በደል ይኸው ካራቦም እንዲለው እኛንም ያምታታልና ቶ ብራዘር የሆነች ነገር ማስበን እንደመትሷለን። እጅ ለእጅ እንተባበር እስቲ። ለነገሩ አራት እዛው ከታች ያላችሁ ተባበሩ እንጂ እኔ ወደ ሻምፒየንስ ሊግ እና ወደ ፕሪሚየር ሊግ እየሄድኩ ነው ብራዘር። ትልቆች የሚበሉትን ዋንጫ እኔ እየሄድኩ ነው። እናንተ ይብላይ። የለንደኑ ክለብ ቸልሲ ዛሬ ተዘርፏል። እኔ ብዙ ጊዜ በዳኛ ማሳበብ አልፈልግም፣ ግን ቸልሲ ይሄን ፔናልቲ ይገባው ነበር። በእርግጥ ይሄን ስል ሲቲ በዳኛ ታግዞ ነው ይሄን ዋንጫ የበላው እያልኩ አይደለም። አንድ ክለብ ከነዳኛው ስህተት ነው ማሸነፍ ያለበት። በቃ ሁሉ ተቋቁሞ ማለፍ አለበት ብዬ አስባለሁ። ግን ከአንድ አይሉ ሁለቴ ነው የተከለከለው። ይሄ ነገር ብዙ ይቀይር ነበር ጨዋታው ላይ። ጃው ፔድሮ በጣም ከኮሳኖቭ ከዚህ በፊትም እንደዚህ ይማታ ነበር። ልጁ በእርግጥ በጣም ጎበዝ ነው፣ ላጣጥለው አይደለም። ግን ይሄ ፔናልቲ ይገባቸው ነበር። የሃቶ ራሱ ቸልሲ ዛሬ እንደውም በጣም ከረፍት በኋላ በጣም ምርጥ ነበሩ። ያቺ ፔናልቲ ተሳታበ ነበር ደግሞ ምን ያህል እንደሚቀይራቸው በዚች ስኳድ እንግዲህ በሞቱ ስኳድ እኮ ነው እንደዚህ ሲሆን የነበረው።
ሲቲ ማሸነፍ በርግጥ ዳገት ሆኖበታል። ከዛ ከሻምፒዮንስ ሊጉ በኋላ አሸንፎት አያውቅም። በጣም ከብዶታል። ግን ይሄ ዳኛ ዛሬ ቸልሲን በድሎታል፣ በጣም በድሎታል። ይሄን ስል ግን የሲቲን ድል እያጣጣለው አይደለም። ያን ቢባልም ችግር የለም። እኔ የተሰማኝም ከመናገር ወደ ኋላ አይደለም። ግን ቸልሲ ዛሬ ፔናልቲ ተዘርፏል። ለማንኛውም የሲቲ ደጋፊዎች እንኳን ደስ ያላችሁ። ክለባቸው ሻምፒዮን ሆኗል። ዋንጫውን ማንሳት ይችላል። ፔፕ ሁሉን ነገር እየሰጣችሁ ነው። በጣም እድለኞች ናችሁ እሱ ስላላችሁ። ለማንኛውም እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የማንቸስተር ሲቲ ደጋፊ መሆን ምንኛ መታደል ነው አንበሳዬ። ስማ አመቱ ሲጀምር አካባቢ ዘንድሮ ፔፕ ጋርዲዮላና ሰራዊቱ ወደ ታች እንጂ ወደ ላይ አያውቁም የብዙ ሰው ንግግር ነበር። አረ የሉም ፕሪሚየር ሊጉ ላይ ጨዋታው ፉክክሩ በአርሰናልና በሊቨርፑል እንጂ ሌላው ማን ያላሉ። ፔፕ ጋርዲዮላ ካለ ግን ይኸውልህ ዋንጫ ይከተሉታል እንጂ አይከተልም። ፔፕ ጋርዲዮላ እንደውም ያራዳ ልጅ ማለት ነው። ካለ ምን አለ ነው ምን አቡሻ። በሚያስገርም ሁኔታ ባለፈው ካራባኦ ካፕ፣ አሁን ደግሞ ኤፍ ኤ ካፕ፣ ፕሪሚየር ሊጉም አላለቀም። ምን እንደሚያሳየን እግር ኳስ አናውቅም። ያራዳ ልጅ ማለት ነው። ለማንኛውም ግን የማንቸስተር ሲቲ ደጋፊ መሆን ማለት ያራዳ ልጆች ምን ባለ ጊዜ ነህ በቃ ሌላ የለውም። አንተ ጊዜ ፔፕ ጋርዲዮላ እስካለ ጊዜ አያልቅም ነው ምን አቡሻ። በግራ በቀኝ ወደዚህ የለውም ነው ምን ማለት ነው። ምንም ይምጣ ዋንጫውን አሰስገሰስ ነው። ቀብረራ አድርገህ የሆነ ዋንጫ አለህ በየጊዜው ማለት ነው። ምንም የሚካድ ነገር የሌለው። አረ ሞቷል የለም ምንም ውስጥ አይገባም ሲባል ለሶስት ዋንጫ እየተጮተ ነው። ሁለቱን ቀልጥሞ ቁጭ አድርጎላል። ፕሪሚየር ሊጉ ለጨዋታ ይቀርዋል። ምን ያሳየናል አናውቅም። ነገር ግን ማንቸስተር ሲቲን ደግሞ አለማድነቅ አይቻልም። ያራዳ ልጆች ሼር ኮፒ ሊንክ አይረሳ። ይመቻችሁ። ማን ሲቲ የውድድር ዓመቱን ሁለተኛ ዋንጫ ማሳካት ችሏል። እንኳን ደስ አላችሁ የሲቲ ደጋፊዎች። እኔ ጠዋት ተናግሬያለሁ። አልቋጥርባችሁም አልወይልባችሁም ብያችሁ ነበረ። ፕሪሚየር ሊግ ላይ የምታደርጓትን እያንዳንዷን ጨዋታ ግን ሽጥር አድርጌ ነው መቋጥርባችሁ ማለት ነው። ለማንኛውም ግን የምሬን ነው የምላችሁ፣ አልደበረኝምም ደስ አላለኝም። ሲቲ ዋንጫ ማብላቱን አረጋግጧል። በእንቅስቃሴ ደረጃ በሁለቱም ቡድኖች ተመጣጣኝ የሆነ ፉክክር አይተናል ብዬ አስባለሁ። ስፔሻሊ ወደ መጨረሻዎቹ ደቂቃዎች ላይ ለማየት ማራኪ የሆኑ ሙከራዎችን ምናምን ለማየት ተገደናል። ነገር ግን ጨዋታው ላይ ቼልሲዎች የፈጠሯቸው እድሎች እንዳሉ ሆነው ማለት ነው ብዙ ጥያቄ ዳኛው ላይ ያስነሳል ብዬ አስባለሁ። ፔናልቲ አይ ቲንክ ወደ 3 ፋውሎች ምናምን ኩሳኖቭ መስራት ችሎ ነበር ፔናልቲ ቦክስ ውስጥና የፔናልቲ ጥያቄ እንዳላነሱ ጫን ብለው እንዳልጠይቁ ምናምን እየገረመኝ ነበረ። ስፔሻሊ ጃኦ ፔድሮ ላይ እና ጀራል ሃቶ ላይ የተሰሩት ፋውሎች የምሬን ነው የምላችሁ ጀስት ትንሽ ያጠራጥራሉ ብዬ አስባለሁ። እናንተ እንዴት አያችሁት? ፔናልቲ መሆን ነበረበት የሚል ስሜት ነው ለኔ የተሰማኝ። ነገር ግን ዳረን ኢንግላንድ ጀስት እንደ ኖርማል አድርገው ነው ያለፏቸው። ለኒኮ ራይሊ የእጅ ኳስ ነው ፔናልቲ ብለው ቫር የጠየቁት እንጂ ሁለቱም ፋውሎች ላይ ምንም የቫርም እንቅስቃሴ አልነበረም። እነሱም በቃ ሰከሰው ነው ያለፉት አይነት ነገር ያጠራጥራል። ሁለተኛ ዋንጫው ነው እንግሊዝ ላይ ቀላል አይደለም፣ እንደ ኖርማል የሚታይ ነገር አይደለም። ሁለት የጥሎ ማለፍ ቶርናመንቶችን ነው አሸንፎ በልጦ የመጣው። አመጣጡም ከባባድ የሚባሉ ቡድኖችን እያገኘ ነው በኤፍኤ ካፕ እዚህ የደረሰውና ይገባዋል ብዬ አስባለሁ ማን ሲቲ። እናንተ ጨዋታውን እንደተመለከታችሁት ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? ዘጠነኛ ላይ ያሉ አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴ እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ። አንተ እንደዚህ አይቻልም። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ ዚህ ሲዝን አይደለም ቀጣዩ ሲዝንሽም ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁላ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይህን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቀሙት። እሺ ቴንክ ዩ። ምን ደስ አለኝ መሰለ፣ ከምንም በላይ ከዋንጫው በላይ ሴሜኒዮ አግብቶ ማሸነፋችን ለሁልሽም ሄተር መልስ ነው የሰጠሽ። ልጁ ማለት ነው ምንም ያህል እንደነ ሳቪኒዮ ድሪብል ባያደርግ እንደ ሌሎቹ እንደዚህ ስኪል ባያሳይ ልጁ ጨራሽ ነው። በቃ ስራውን አከናውኖ ነው የሚያሳይ።
አሲስት ያደርጋል፣ ያገባል። መጥቶ እኮ ማለት ነው ከሃላንድ ቀጥሎ ብዙ ጎል ያለው እሱ እኮ። እንዴት ነው ሴሜኒዮ ቤንቺውን የምትሉት ራሱ? በቃ ተጫወትን፣ አሪፍ አሸነፍን። የሚገርም አድርገን ያሸነፍን። ተጫዋቾቻችን አሪፍ ነበሩ፣ እንደ ቲም የሚገርም ነበርን። ከምንም በላይ እነ ቼልሲ ተቀይረው ገብተው ያሳዩት ፐርፎርማንስ በጣም ያበደ ነበረ። የዋንጫ ቲም ማለት እንደዚህ ነው። አሁን ማድረግ ያለብን ይሄንን ነው። መቀጠል ያለበት ይሄን ሜንታሊቲ ይዞ መቀጠል ብቻ ነው። አለቀ። ሴሜኒዮ ግን ራሱን አሳይቷል። ሁልሽ ሜተር አርፈሽ ትቀመጫታለሽ። አሁን ይችላል ሴሜኒዮሽ። ቼላው ከሲቲ ጋር ፋይናል ደርሶ መጫወት ማለት በሽታ መሸመት ነው። ለዛውም አሰልጣኙ ጋርዲዮላ እመም ነው የሚለቁብህ። ብቻ ይሁን ኮርተንባችኋል፣ ችግር የለውም። ማን አየባችሁ ፋይናል መድረስ በዘንድሮ አቋማችሁ። የሲቲ ደጋፊዎች እንኳን ደስ አላችሁ። ቼልሲ በቃ ቀጣይ ዓመት ይሳካል። ምድር ላይ ከባዱ ነገር ያራዳ ልጅ እጅግ በጣም ከባዱ ነገር ፔፕ ጋርዲዮላን አለማድነቅ ብቻ ነው። ያራዳ ልጅ በሚያስገርም ሁኔታ በ10 ዓመታት ብቻ ከማንቸስተር ሲቲ ጋር 20 ዋንጫዎችን ማሳካት ችሏል። ይሄ ታምር እንጂ አንድ ሰው ሊያደርገው የሚችለው ነገር አይደለም። ፔፕ ጋርዲዮላ ካለ ብያለሁ። ያራዳ ልጅ ዋንጫ ግዴታ ነው። ዋንጫዎች የሚከተሉት ሰው ቢኖር ጋርዲዮላ ነው። እዛ ስፔንና ጀርመን ከሄደን ብዙ ልንቆጥር ነው። ፕሪሚየር ሊግ ላይ ብቻ ግን ያሳበደን ያራዳ ልጅ አንድ ቻምፒዮንስ ሊግ ለማንቸስተር ሲቲን እስኪ እዩ አላችሁ። ያራዳ ልጅ 6 ፕሪሚየር ሊግ፣ 5 ሊግ ካፕ፣ 3 ኤፍኤ ካፕ ያራዳ ልጆች፣ 3 ኮሚኒቲ ሺልድ። አረ ምን ያሳበደ የኔ በቃል እኮ 1 ሱፐር ካፕ፣ 1 ፊፋ ክለብ ወርልድ ካፕ። ከዚህ በላይ ፔፕ ጋርዲዮላ ምን ሊሆን ይችላል? ያራዳ ልጅ ይህን ሰው ወደድክም አልወደድክም፣ ተመቸ አልተመቸ ችግር የለውም። አለማድነቅ ግን ንፉግነት ብቻ ነው። ያራዳ ልጅ ከዛ ውጭ ወደ ውጭ ነው። ብዙ ሰው ፔፕ ጋርዲዮላ በአንዳንድ ነገር ላይ መቸው ይችላል። ነገር ግን እንደ ፔፕ ጋርዲዮላ ማን አለ? አቡሻ እንደ ፔፕ ጋርዲዮላ ምን አለ? እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንግ ፔፕ ይለያል። ባለው የረራይ ማያቅ ጨካኝ ቡድን ማለት ቢያንስ ለቼልሲ ብትራራለት እዛ ፕሪሚየር ሊግ 9 ላይ ምናምን ነው የሚገኘው። በአቋራጭ ዩሮፓ ሊግ ቢጠቃቀምበት ምን ችግር? ምንም ማይራራ ቡድን አትልም። ይኸውልህ ማንቸስተር ሲቲ የሚባል ቡድን ማለት ረራይ ጭራሽ ትሪብል ምናምን ልትበላ። ዛሬ እኔ ለቼልሲ ነበርኩ፣ እግዚአብሔርን ነው የምላል። ለቼልሲን ሳትጠብቁት የሆነ ቦታ ላይ ጥሩ ሳይሆን ሲዝኑ ምናምን ተግማምቶ ፋይናል ሲደርስ ትመለከቱታላችሁ ማለት ነው። እና የሆነ በቃ ፋይናል ላይ ሌላ ቡድን ሆኖ ምናምን ዋንጫ ሲያሳካታ ያለ ዓለማችን ላይ ምናምን ምርጡን ዋንጫ ወይ የሆነን ዋንጫ ምናምን ሲበላ ትመለከቷለች። እንደዛ ጠብቄ ነበር። ምክንያቱም ሲዝንን የምታድንበት ምናምን በለው ለቼልሲ እንደዛ ዋንጫ አሳክቶ ቢጨርስ ይህን ሲዝን ኤፍኤ ካፕም ሆነ ካራቦ ለሱ ላይክ ሲዝኑን የሚያድንበት ነው ማለት ነው። ጥሩ ላይ አይደለም ቼልሲ አሰልጣኝ በሚቀያየርበት ወቅት ነውና እንደ ሲዝን መዳኛ ምናምን ነገር የሚቆጠር ዋንጫ ነበር ማለት ግን የማይራራ ፔፕ የሚባል ሰውዬ ቀማው ማለት ወሰደበት። በቃ አንጀቴን ነው የበለኝ ቼሎ። ዛሬ ቼልሲ እንዲበሉ ነበር የፈለኩ ማለት። ለማንኛውም የማንቸስተር ሲቲ ደጋፊዎች ፕሪሚየር ሊግ የምታሳኩ ከሆነ ትሪብል ልትበሉ ነው ማለት። ይሄ ደግሞ ጥሩ አይደለም። በየጊዜው ይሄ ጥሩ አይደለም ጋይስ። ለማንኛውም ኮንግራ። ይህን ቪዲዮ ለመስራት ትንሽ አርፍጃለሁ። ኮፒ ሊንክ እያደረጋችሁ አዳምጡኝ ማለት ነው። ይኸውላችሁ ሲቲ ስታርተር ምን ማለት እንደሆነ አሳይቷቸዋል። ስታርተር እንዴት እንደሆነ አሳይቷቸዋል። ኤፍኤ ካፕ ማለት ነው። እኔ ግን ቼልሲ እና ሊቨርፑል ቤት ምን አይነት ሴጣን እንደገባ እኔ ግራን የገባኝ በእውነት። አትከራከሩም እንዴ? እሺ ተውት፣ አትጫወቱም። እነሱ ናቸው ፓሽኔትድ ሆነው በጣም የሚጫወቱት። ሴሜኒዮ ጉድ ሰራችሁ። የጎል ጥማቱን አርክቶ የወጣ ተጫዋች ማለት ነው ሴሜኒዮ። ብቻ ይመቻችሁ ሲቲዎች። እንዴት አባቱ ነው ደስ የሚለው ሀቢቢ ሃንግማንን ወዘተ ከነማን ፈላው ልጥፍ። እሺ ዛሬስ አውቃችሁ ለቃችሁላችሁ ነው ጨፍሩ። ጎል ሲገባባችሁ አጨፍሩም። ዛሬስ ምድረ ውድዛ ጡርዝዛት። ይሄ ነው በቃ ሌቭላችሁ ማለት ነው። ሲጀመር ኤፍኤ ካፕ ንጉሶቹ እኛ ነን። ማን ምንም እኮ የለንደን ኩራቶች ማለት ነው። እና በጣም ነው ደስ ያለኝ። እኔ የምሬ ነው የምላችሁ እንዲለጠፍ ፈልግ ነበር። በቃ ፔፕ ጋርዲዮላ 2 ዋንጫ በዚህ ሲዝን አሳክቷል። ያው ይበቃዋል በዚህ ሲዝን ማለት ነውና ኔክስትም ስለሚለቅ ማለት ነውና እንዴት አይነት ጎል ነው ያስቆጠረው ሴሜኒዮ። ሀቢቢ ጭራሽ ይፈላሰፍባቸዋል። አሁን እኮ ሀሳባቸው ማለት ነው ይህ ለአርሰናል እንትን እያሉ ነው። አርሰናል ላይ ሲቲ እንዲደርስ ኧረ ካርማ ማን ባለፈው በጣም ነበር ሲያበሳጩኝ የነበረው። ስፔሻሊ ውጭ ላይ ያሉ የቼልሲ ደጋፊዎች ሲቲ ሲያገባ በጣም ደስ እያላቸው ነበር። እና ካርማ ሀቢቢ የዘራችሁትን ያጨዳችሁት።